ደስታ በለጠ ይባላሉ። ከትውልድ ቀያቸው ባህር ዳር ወጥተው በስዊድን ሀገር መኖር ከጀመሩ 30 ዓመታትን አስቆጥረዋል። ዘንድሮ የገናና የጥምቀት በዓላትን ከቤተሰቦቻቸው ጋር ሊያከብሩ ወደ ሀገራቸው ተመልሰው በአዲስ አበባ ከሚገኙ ሕጋዊ የውጭ ምንዛሬ ቢሮዎች ገንዘብ ሲመነዘሩ አግኝተናቸዋል። ከዚህ ቀደም ወደ ሀገራቸው ሲመጡ ሕጋዊ ፈቃድ ያላቸው መሰል የምንዛሬ ቢሮዎች አለመኖራቸው ብዙዎችን የሕገወጥ ምንዛሬ ሰለባ ያደረገ ችግር እንደነበር አጫወቱን። በፊቱ ብዙ ጊዜ መጣ። አንዳንድ ጊዜ ብዙ ሌቦች አለ። ምስርስር ነው። ምናልባት ብር ይጠፋ። ይሄ ከባድ ነው በፊቱ። አሁን በጣም ይሻላል። ሚታ ቤት እዚህ ነው፣ ሆቴሉ እዚህ ነው፣ ምግብ ቤት እዚህ ነው፣ ምስርስር እዚህ ነው። በጣም አሪፍ ነው። ከማክሮ ኢኮኖሚ ማሻሻያ ትግበራው ወዲህ በገበያ ትይዩ የውጭ ምንዛሬ ለሚያከናውኑ ተቋማት ፈቃድ ተሰጥቷል። ይህም ለበዓላት እና ለተለያዩ ሁነቶች ኢትዮጵያን መዳረሻቸው ላደረጉ ሁሉ ገንዘባቸውን ያለ ስጋት እንዲመነዝሩ እድል ፈጥሯል። መጭበርበሮች አሉ። ሴፍቲ በሌለው ሁኔታ ላይ እንደገና ደግሞ እዛ ላይ ሄደው የማይሆን ቦታ ላይ ነው ገብተው የሚዘረዝሩትና ብዙ መጭበርበሮችና ችግሮች ነበሩ። አሁን ግን የኛን ቢሮዎች መከፈት ተከትሎ ኢቭን በየቀኑ የዋጋ ለውጥ ስለሚኖር ያመጡትን ገንዘብ ሁሉ አንድ ጊዜ እንኳን አይዘረዝሩም። በየ3 ቀኑ በየሳምንቱ የተወሰነ ዘርዝረው የዋጋውን ለውጥ ለመጠቀም ለበዓል ጊዜ ምናልባት ዋጋ ቀንስ ስለሚል አሁን ልክ ኪሳቸው ውስጥ እንዳለ ገንዘብ ነው እየቆጠሩት ያለውና በጣም ጥሩ ነው ያለው። ውጭ ሀገር ላይ የምናያቸውን እድሎች እዚህ ሀገር ላይ መፈጠራቸው ጥሩ ነገር ነው እና ለማህበረሰቡም፣ ለኢንተርናሽናል ኮሚኒቲውም፣ ለዲያስፖራውም ኢንተርናሽናል ማህበር ተቋማት ውስጥ ለሚሰራ ሰራተኛም ዶላር አክሰስ በህጋዊ መልኩ ለሚያገኝ ያለ ችግር ገንዘቡን በህጋዊ መልኩ መንዝሮ መጠቀም እንዲችል ተመቻችቶለታል ማለት ነው። በእርግጥም የውጭ ምንዛሬ ቢሮዎች መኖር እንደ ደስታ በለጠ ላሉ በዓልን ሊያከብሩ ኢትዮጵያ የመጡ እንግዶችን ደህንነት አረጋግጧል። በሽርሽር፣ ቢያሳ፣ አዲሱ ገበያ፣ ባህር ዳር፣ ጎንደር ፍላጎት በጣም አሪፍ ነው። ደስ ላይ ባህል ኢትዮጵያ ባህል ነው። ብዙ ጫወታ አለ፣ ሙዚቃ አለ፣ ምግብ አለ፣ ቤተሰብ አለ። እኔ ሰው አቁማ አሁን መስሪያ ቤት ነው እዚህ አለ ማንም የለ አንድ ሰው ነው ብር ካሽ ነው ናንዱ ሲገ ምን አቁም ችግር ነው በፊቱ አሁን ምን ነው ሴኩሪቲ በጣም አሪፍ ነው። በህግ መሰረት ነው የሚመነዝሩት። ህጋዊ ተቋማት ናቸው። መሳቀቅ አይገባቸውም። በነፃነት በህጋዊ ቻነል ገንዘባቸውን መንዝረው ነገ ላይ በብላክ ማርኬት መንዝሮ ሊመጣ ከሚችል ችግር ራሳቸውን መታደግ ይችላሉ። ለበዓላት የሚመጡ እንግዶችን በተገቢው መንገድ ማስተናገድ በሚያስችል ቁመና ላይ ሆነን እየሰራን ነው የሚሉት የኢትዮ ፎሬክስ ውጭ ምንዛሬ ቢሮ ቦርድ ሰብሳቢ፣ ከተለያዩ ሀገራት የሚገቡ እንግዶችም በተገቢው መንገድ የምንዛሬ አገልግሎትን እያገኙ መሆኑን ነግረውናል። ቀጥሎ ጥምቀትም አለ። በእነኚህ በዓላት የሚመጣው የውጭ ዜጋ በእኛ ጋር እየመጣ እየዘረዘ ነው፣ እየተጠቀመ ነው። እንዳልኩ እየቆጠበ ነው እንትን የሚለው ሁሉ ያ ራሱ ከመላመድ የመጣ ነውና ጥሩ ነው። በተለያዩ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ለበዓላትና ለተለያዩ ሁነቶች በሀገራቸው ሊደምቁ ሲመጡ እነዚህ ቢሮዎች የምንዛሬ ጭንቀታቸውን ከማቅለል እና ቆይታቸውን ውብ ከማድረግ በተጓዳኝ ለሀገራዊ የውጭ ምንዛሬ ፍላጎት መፍትሄ በመሆንም የበኩሉን የሚወጣ ነው።